እም ቤተሰብ አሰላሙ አለይኩም እንዴት ናችሁ? እንጀራ የጋገርኩ ነው። ውዷ እናቴ እንግዲህ ምጣድና መክዱ እንደዚሁም ደግሞ አንድ ሃይላንድ ምንድነው ጎመን ዘር ወቅጣ ለፍታ ደክማ አንስሳ ይዛልኝ መታ እንግዲህ ወደ እንጨት ተመልሻለሁ። ያው ጠገን ጠገን ያረኩት ያው እንደተጠገነ ነው። ያው ከመለብለብ ይሻላል በሚለው ነው። እምድጃችንን በዚህ መልክ ሰርተናል። እንደዚህ ደግሞ ጎበና ሰርተናል። ብቻ ያኔ የተሻለ በቃ የተሻለ ይሆናል በሚለው ይዘናል ማለት ነው። እና እናቴ ነፍ አመት ኑሪልኝ የኔ ውድ እናት፣ እናታችሁ ነፍ አመት ይኑሩላችሁ። የሞቱትንም አላህ ይርሃማቸው። ሀቂቀትን ወላሂ ምን ብዬ ልንገራችሁ፣ እኔ በቃ በኤሌክትሪኩ ምጣድ መብራትም ሲጠፋ እንግዲህ ትውት አርጌው በቃ እንደዚህ እየሆንኩኝ ፍየል ሰብሮብኝ ነው። ከዛም እናቴ ገዝታ አሟሽታ ተሸክማ ከገጠር ድረስ በባጃጅ እኮ አልመጣችሁም በእግሯን ይሰበርብኛል ብላ የመጣችሁና ምን ብዬ ልንገራችሁ። ያው በዚህ መልክ ደግሞ የእንትን ማስቀመጫ እንደዚህ ሰርቻለሁ። ያው ቢሆን በቃ ሸንከር ሸንከር ቢልም ይሻላል የኔ ውዶች ከማጣት ምንድን ነው የሚባለው። እና እንጀራችን ደግሞ እንደምታውስ ዝናብ እየጣለ ስለሆነ እንትን ብሏል፣ ጨለም ብሏል። እንትን ሳላበራው ቀርቼ ነው ለነገሩ። አይ ከንቱ እኮ ነኝ እኔ እህታችሁ ማለት ነው። እና እንጀራችን እናውጣ እና እናቶቻችን ነፍ አመት ይኑሩልን እላችኋለሁኝ። ያው ገና እያሰፋሁበት ነው። የእናቴ ምጣድ ታንሶ ከመጣ አመሉን እንግዲህ እንግባባለን ብዬ አስባለሁ። እና ያው ትንሽ ጉልቻው ጎረስ ያደረገ ይመስለኛል። ዘች አካባቢ ና ዘች አካባቢ ቢሆንም ስለመረኩት ማስማት ነው ያለብኝ ማለት ነው። ጎመን ዘር ደግሞ እንደምታዩት ሙሉ ነው። እንደምታዩት ይዛልኝ የመጣችው የኔ ውድ እናት እንዳልደክምባት አላቅም ብቻ ምን እንደምል ማለት ነው። እናቶቻችን ረጅም እድሜ ይስጥልን እና ሉል የሆነ ምጣድ ይዛልኝ መታለ እችላችኋለሁኝ። እናቴ ብቻ ምን እንደምል አላቅም። አላህ መክሳት ያድርገኝ። ሀቃቸውን ያው አንወጣም፣ ያው ሀቃቸውን አንወጣም። ቢሆንም ኢንሻአላህ አላህ ረጅም እድሜ ይስጥልኝ እናቴ። ብቻ ወሽነን ያለ ነው እምድጃ ሻድያ ብላችሁኛል። አዎ ወሽነን ያረኩት ሲያቀኝ ነው። ቁጭ ስል እዚህ አካባቢ ቁጭ ስል እንትን እንዳይገርፈኝ ስለፈለኩ ነው ዞር ያረኩት አፉን ማለት ነው ውዶቼ። ያው መቼም እሳት ከሚለበልበን ይሻላል በሚለው ነው። 2000 ብር ላለማውጣት 1500 ማለ ላለማውጣት ነው እንደዚህ ሸንከል ሸከል ያደረኩት። አቦ ያዱና ቤት ያዱና መኖሪያ ነው በሚለው ነው የኔ ውዶች ማለት ነው። ትረዱኛላችሁ ብዬ አስባለሁኝ። ያው ብቻ አልহামዱሊላህ ለኩል ሐልን እና የአዲሱ ምጣዳችን እንጀራ ይሄን ይመስላል። እንግዲህ የቦካ እንጀራ ነው የሚወደው ብላኛለች። የ3 ቀን ድጉላ አድርግ ብላኛለች እናቴ። እሞክራለሁኝ። ያው ሳይድም ጨጓራ ስላለበት ግን እሸት በእሸት ስላቸው አንድ ቀን ውሎ አንድ ቀን ተቦክቶ ውሎ ምናምን መጋገር ነው የምፈልገው። ነገር ግን የ3 ቀን የ2 ቀን አድርጊው ብላኛለች። የቦከውን ኢንሻአላህ እያደር አስለምደዋለሁ ምጣዱን ማለት ነው። እንጨት ለመቀስቀስም ሆነ አመዱን ለመዛቅ አይሸግረኝም እና ለዛ ነው ሸንከል ያደረኩት ሲኔ ውዶች። እንደምታውስ እንደ ልቤ እንጨት ምናምን ቆሰቁሳለሁ። ያኔ ፍልጥ አይደለም እኔ የምጠቀመው ለቀምቀም የባህር ዛፍ ልቃሚውን የጫት ስብርባሪ ምናምን ብቻ የጫት ስብርባሪ ምናምን ስለሆነ የምጠቀመው ያገኘሁትን ነው የምጠቀመው እላችኋለሁ። ለዛም ያው ሰፋ ማለት ስላለበት ነው። ሆኖም ብቻ አልሐምዱሊላህ በዚህ መልክ ምጣዳችን እያበሰልን ነው። ትንሽ ከመግረፍ ካዳነኝ በቂ ነው እላችኋለሁኝ። ያው እሳቱ በዛ እየወጣ ነው በጎን አልሆነልኝም። በቃ ሀባይ ወደ ብሎጋችን ተመልሰናል ማለት ነው። እንግዲህ እንደምታዩት ቤታችን ነው ረሽ አደረግንና ፏፏፏ አደረግናት ማለት ነው። ከማነሷ መወጠሯ እንደሚባለው ብተንስም ፏሽፏ አረግናት እላችኋለሁኝ። እናም
እቃችን አጣጥበን ምን ብለን ያው ጫካችን እንደተለመደው ነው። ከዛም ወደ እቃችንን አጣጥበናል፣ ምን ብለናል፣ ሰተተራ አድርገናል። ብቻ ያው ሁሉንም እንዳላሳያችሁ የበጎቻችንን ቤት ምናምን ጨረስን። ይሄ ደግሞ ኬሻ ምንድን ነው ሚስጥሩ ትላላችሁ? ላሳያችሁ። ሙዙ ቀርቷል ማለት ነው። ከዚህ ቆረጥ እያልኩ እየብሎ እንደምታወስ መንድቤ ራሳዬ ታዘበኝ ማለት ነው። ሴር ታዘበኝ። ከዛ ልክ እንደ ንብ ቆራጭ ጭን ሰደድ አረግና ሙዜን አመጣለሁ ማለት ነው። ወላሂ እንደዚህ እያረኩኝ ስንቱን በልቼ ጨረስኩት ማለት ነው። አሁን ኬሻው ዝም ብሎ ተሸፍኗል እንጂ ትንሽ ነው ያለው። አልነግራችሁም ማለት ነው። ያው ሰይድ ገደለኝ እና ብቻ አየሩም ደስ ይላል። ትናንትና ዝናብ እያካፋልን ነበረ። ያው እንግዲህ ክረምት እየመጣላችሁ ነው፣ ተዘጋጁ እንደማለት ይመስለኛል። እና ብቻ አትክልቶች እንደዚህ እንከባከባቸዋለሁ። ጧት ስራዎች ናቸው። እዚህም ደግሞ በቀሎ ዘርቻለሁ። እንደዚሁ ማይደርቄ እያለመርኩ እገኛለሁ ማለት ነው። በሰው በላ አልነግራችሁም። እንደምታውስ በሰው በላችን ፍሬ እያፈራ ነው ያለው ማለት ነው። እና በቀሎችን ቆፈር አድርጌ ዘራሁኝ ማለት ነው። ዶሮ እንዳይበላብኝ ደግሞ እጠብቃለሁ። አጥሬዋለሁኝ እቺ ለሸት እንድትሆን ብዬ ከጦጣ ጋር ተጣልቼ ለመብላት ማለት ነው። እና እንግዲህ መንገድን ደግሞ ኩሽና ላሳያችሁ እና ከበፊቱና አሁን ማንኛው ይሻላል ትላላችሁ? ያው በዚህ መልክ እዚች መደብ ትንሽ ሰራሁኝ። ከዛም እቺ እምድጃዬ፣ ከዛ ምጣድ ቤቴ ይኸው የተሰነጣጠቀ ነው ቢሆንም ከዛ ያለው ገና አልተመረገም። ለዛ ነው ጎዶሎ የሚመስላችሁ። በዚህ ያለው ገና አልተሞላው ጭቃ እያወካው ስለሆነ ከዛ እንደዚሁ ሲጉን ሙሉ ይሆናል ማለት ነው። ከዛ ጀምሬ ስሞላው ሙሉ ይሆናል ማለት ነው። አስተያየት ስለምትሰጡኝ ከልብ አመሰግናለሁ። የእናቴ ምጣድ እንግዲህ በዚህ መልክ እየተጋገረበት ነው እንጀራ እላችኋለሁ ውዶቼ። እና መደቤን እንዴት አያችሁልኝ ሀባይብ? መብራት የለም። ስለዚህ እየቆጠረብኝም ነው። ሽሮአችን በዚህ ተክ ሽሮዬ የዝላለምዬ ዶቺ ሽሮአችንን በአቅማችን ተክ እያደረግን ነው ለምሳችን ማለት ነው። እንደዚሁም ደግሞ ቀይ ስር ከድንች ጋር ከካሮት ጋር አርጌ ቃሪያ ጠላ አርጌ ሰርቻለሁ ማለት ነው። ያው የሁለት ሰው ስለሆነ በአቅማችን ማለት ነው። እና የዛሬ ውሏችን እንዲህ ይመስላል ማለት ነው። ምሳ ሰዓት እየደረሰ ነው። ቡና እኮ ማፈላ አይመስለኝም፣ ግን እናጣጥሳለን ቤታችንን የውዶቼ። ያው እንጨት ላይ የሚጣድ እንትን ማንኛውም ድስት ማለት ነው መጠቋቆሩ አይቀርም፣ ግን የሆነ ሰዓት እንትን እለዋለሁ ማለት ነው፣ ይታጠባል። ከዛ ውጭ ሌላ አማራጭ የለም እላቸዋለሁ። የኛ ህይወት እንደዚህ ነው። አልሐምዱሊላህ ለኩል ሐልን። فميدان زاري ملمت